بسم الله وعلى بركة الله والصلاة والسلام على رسول الله صلى الله عليه وسلم. أما بعد، تفسير القرآن كلام الله غير المخلوقين. سورة المسد ترتيبها 111، عدد آياتها 5، عدد كلماتها 29، عدد حروفها 81، وهي مكية، نزلت بعد سورة الفاتحة وقبل سورة التكوير. ተፍሲር ማለት የቁርአን ትንታኔ ነው። ቁርአን ያላህ ንግግር ያላህ ቃል ነው፣ ፍጡር አይደለም። ሱረቱል መሰድ ሱራ ማለት ምዕራፍ ነው። መሰድ ማለት ስለ ጀሃነም ልጣጭ የምትናገር ምዕራፍ ናት። እሷም የምትገኝበት ደረጃዋ 111 ላይ ትገኛለች። አናቅስቶቿም 5 ናቸው። ቃላቶቿም 29 ናቸው። ፊደላቶቿም 81 ናቸው። የወረደችውም በመካ ላይ ነው። የወረደችው ከሱረቱል ፋቲሃ ቀጥላ ነው፣ ከሱረቱ ተክዊር በፊት ማለት ነው። ሰበበ ኑዙል የወረደችበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦችን አስጠንቅቅ ተብለው ታዘዙና ረሱል ሰለላሁ ዐለይሂ ወሰለም ሰፋ ከሚባለው ተራራ ወጡና ያ ሶባህ ብለው ተጣሩ። የመካ ቁረይሾችም ተሰበሰቡ። ከዛን ረሱል ሰለላሁ ዐለይሂ ወሰለም ከዚህ ተራራ ጀርባ እናንተን ሊወራችሁ ጥላቶች እየመጡ ነው ብላችሁ ታምኑኛላችሁን? እናንተን ሊወራችሁ ከዚህ ተራራ ጀርባ እናንተን ሊወራችሁ ጥላቶች እየመጡ ነው ብላችሁ ታምኑኛላችሁ አሏቸው። ከዛን እንዴት ያ ሙሐመድ እናምንሃለን አሉ። እንግዲያውስ ከፊት ለፊታችሁ የሚጠብቃችሁን ቅጣት ፍሩ ብለው ሲጀምሩ ከዛን አቡ ለሃብ መጣና የሃዛ ጀማዕተና ያ ሙሐመድ ተበት ለክ ብለው አላቸው። ከዛን ለዚህ ነው እንዴ የሰበሰብከን አንተ ሙሐመድ ሆይ ተበት ለክ ብሎ አላቸው። ሲላቸውም አላህ ሱብሓነሁ ወተዓላ ይህችን ምዕራፍ አወረደ ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም አዑዙ እጠበቃለሁ በአላህ ሚንከ አሸይጣኒ ከእብሊስ አረጂም ከአላህ ረሕመትና እዝነት ከተባረረው ኢብሊስ ተንኮል እኔ በአላህ ሱብሓነሁ ወተዓላ እጠበቃለሁ። ብስሚላሂ ረሕማን ረሒም አብደዑ ጀምራለሁ ቢስሚ በስም አላህ በአላህ ስም ቅራአቴን እጀምራለሁ። ግዛና በረከትን ፈልጌ በስሙ የጀመርኩት አላህ እኮ አርረሕማኒ አዛኝ ነው፣ በዚች ዱንያ ላይ ብቻ ለሁሉም ፍጥረታቶች ያኔ ረሕመተ ዋሲዓ እዝነቱ አዳራሽ ነው ማለት ነው። አርረሒም አዛኝና ርኅሩህ ነው። ኻሰተን ሊሙእሚኒን ፊ ዱንያ ወልአኺራ በዱንያ ላይ እስልምና ስለሰጠን አኺራ ላይ ጀነትን ስላዘጋጀልን ኻስ የሆነች እዝነት አለው ማለት ነው። እሱም ማስረጃ ከተባን ሱረቱል አሕዛብ ምዕራፍ 33 አንቀጽ 43 ወካነ ቢልሙእሚኒና ረሒማ ወካነ ሆነ ቢልሙእሚኒና በአማኞቹ ላይ ረሒማ አዛኝ ሆነ። ተበት ጠፋች የዳ እጅ የአቢ ለሃብ እጆች ጠፉ። ወተብ እሱም ጠፋ ያኔ ስራውን አገኘ ማለት ነው። ማ አልሆነም አውና ያብቃቀው አንከሁ ከሱ ማለት ነው። ማሉ ገንዘቡሁ የእሱ ገንዘብ ያብቃቀው አልሆነም። ዋው እንዲሁም ማያ ከሰብ ያፈራውም ከልጆቹም ሆነ ከሀብቱም ሆነ ከሁሉም ያፈራውም ያብቃቀው አልሆነም ከአላህ ቅጣት ማለት ነው። ሰየስላ ይገባታል ናረን እሳትን ዛተ ባለቤት የሆነችን ለሀብ የመንቀልቀል ባለቤት የሆነችውን እሳትን ይገባታል አላህ ሱብሓነሁ ወተዓላ። ዋው እንዲሁም ኢምራአቱ ሚስቱም የእሱ ሚስትም ትገባታለች። ሐማለተ ተሸካሚ ሆነ አልሐጠብ እንጨትን ተሸካሚ ሆነ ያችን እሳትን ትገባታለች አላህ ሱብሓነሁ ወተዓላ። እሷም ትገባታለች ፊ ውስጥ ሆነ ጂዲ በአንገቷ ውስጥ ማለት ነው። በእሱ አንገቷ ውስጥ ሐብሉን ገመድ ተደርጎባት ማለት ነው። ሚን ከመሰድ ከጀሃነም ልጣጭ ገመድ በእሱ አንገት ውስጥ ተደርጎባት ወደ ጀሃነም ትገባታለች፣ ወደ ጀሃነም ትወራወራለች ያለ አላህ ሱብሓነሁ ወተዓላ። እንግዲህ የአቡ ለሃብ ሚስት ኡሙ ጀሚል ትባላለች። አርዋ ብንት
ብንት ሐርብ ማለት ነው። እና እሷም ትገባለች አለ አላህ ሱብሓነሁ ወተዓላ። እሷ ረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ እንጨትን እየሰበሰበ እሾህን እየሰበሰበ ትበታትን ነበር ማለት ነው። ልክ እዚህ ለማጥቃት ብላ እንጨት ተሸክማ እንደምትሮጠው ጀሃነም ደግሞ ተሸካሚ ሆና ትገባለች አለ አላህ ሱብሓነሁ ወተዓላ። ወላሁ አዕለም። ይቀጥላል።